ዛሬም እየቀጠለ ያለው የአገልጋይ ዮናታን አክሊሉ ጉዳይ ከእለት ወደ እለት እየተካረረ መጥቷል። አስቀድሞ ድሃ ጥቁር ጉንዳን ነው ሲል ተናግሯል በሚል ከፍተኛ ነቀፌታን ያስተናገደው፣ አስከትሎም የኢትዮጵያ ዶክተሮች ግማሹ ፎርጅድ የትምህርት ማስረጃ ይዘው ነው የሚሰሩት በማለትም በተናገረው ንግግር ክስን ያስተናገደው አገልጋይ ዮናታን አክሊሉ ነገሮች እየተባባሱበት ይገኛሉ። አሁን ላይም እጅግ አስከፊና ያልተጠበቀ ተቃውሞ ውስጥ መግባቱም ተሰምቷል። በዚህም የአገልጋይ የቅርብ ወዳጅ የነበረው የቤተ ክርስቲያን አገልጋይ ሚስጥሩንም አጋልጦታል። ጉዳዩ ምን ይሆን? በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን የኮተቤ 02 አካባቢ ላለፉት 37 ዓመታት ሙሉ ወንጌልን ሲሰራበት የነበረችው ቤተ ክርስቲያን በፓስተር ወንድሙ ሞላ ባለራዕይነት ተመስርታ ለብዙዎች ፈውስ የሆነችው የሮቦት ቤተ ክርስቲያን የማዳን ርብርብም ካሳለፍናቸው ጥቂት ቀናቶች ጀምሮ ብሔር፣ ዘር፣ ቀለምን፣ ሃይማኖትን ሳይለይ ሁሉም እየተረባረበበት ይገኛል። የሮቦት ቤተክርስቲያን ልትወረስ የ15 ቀን የጊዜ ገደብ ብቻ የቀራ ሲሆን እኔ እያለሁ ቤተክርስቲያን አትወረሰም በሚል ቻሌንጅም የ500 ብር ድጋፍ እየተከናወነ እንዳለም ተመልክተናል። ታዲያ ይህ ጉዳይ ከየት ተነስቶ አሁን በምን ሁኔታ ላይ ይገኛል የሚለውንም እኛም በሻሎም ሚዲያ ልናጋራችሁ ወደን ይዘናል። በስተመጨረሻም የእግዚአብሔር ሴት እጸገነት ለአገልጋይ ዮናታን አክሊሉ አስቸኳይ መልእክትን አስተላለፈች። በተለያዩ መንፈሳዊ አገልግሎቶችና ወቅታዊ ጉዳዮች ላይ በምታደርሰን መልእክቶቿ የምናውቃት የእግዚአብሔር ሴት እጸገነት አገልጋይ ዮናታን አክሊሉን አስመልክቶም ለኦርቶዶክሳውያኑ አስቸኳይ መልእክትን አጋርታለች። ሙሉ መልእክቱንም በቆይታችሁ ከአንደበቷ ታደምጡታላችሁ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ የሮቦት ቤተክርስቲያንን የማዳን ጥሪ። የተወደዳችሁ የጌታ ቤተሰቦችና በክርስቶስ ኢየሱስ አንድ በሆነችው ቤተክርስቲያን አካል የሆናችሁ ቅዱሳኖች እግዚአብሔር ለፓስተር ወንድሙ ሞላ በሰጠው ራዕይ መሰረት የተመሰረተችው ሮቦት ቤተክርስቲያን ለሕዝባችን ለማህበረሰባችን የእምነትና የተስፋ ብርሃን ሆና ቆይታለች፣ እንዲሁም እየሆነችም ትገኛለች። ይህች ቤተክርስቲያን ከተተከለችበት ጊዜ አንስቶ እስካሁንም ላለፉት 30 ዓመታትም በ1987 ጀምሮ በአንድነት የእግዚአብሔርን ቃል በመላው ኢትዮጵያም አሰራጭታለች። ከ40 በላይ የቤተ ክርስቲያን ቅርንጫፎችንም ተተክለዋል። በሺዎች የሚቆጠሩ ሰዎችም ጌታን በዛች ቤተ ክርስቲያን አማካኝነት ተቀብለዋል። እንዲሁም ቤተ ክርስቲያኗ 1400 አጥቢያዎችንም የመትከል ራዕይም አላት። ነገር ግን ዛሬ የምንወዳት ቤተ ክርስቲያናችን ከባድ ፈተና ከፊቷ ተደቅኗል። ይህም ችግር ቤተ ክርስቲያን ካላት ራዕይ አንጻር ለተጨማሪ አጥቢያና ለተተከሉ አጥቢያዎች ይሆን ዘንድም ለዋና ቢሮ ይሆን ዘንድ ከባንክ ብድር ወስዳ እየሰራች በነበረበት ሰዓትም የቤተ ክርስቲያኗ መሪ የነበሩት ፓስተር ወንድሙ ሞላ ወደ ጌታ በመሄዳቸው ምክንያትም ቤተ ክርስቲያኒቱ ቤተሰብ ካጋጠማቸው ሐዘንና የተደራረበ ተግዳሮት የተነሳም ከባንክ የተወሰደውን ብድር ቤተ ክርስቲያኗ መክፈል ባለመቻሏ በ15 ቀን ውስጥ ከቻለን ብድሩን እንድንከፍል ካልቻልን ግን ቤተ ክርስቲያኗ ሐራጅ እንደሚወጣባት ጊዜ ገደብም ተቀምጦልናል። ይህንን ዕዳ ከፍሎ ቤተ ክርስቲያንን ነፃ ለማውጣት 10 ሚሊዮን ብርም ያስፈልጋል። ታዲያ ይህች ቤተ ክርስቲያንና ፓስተር ወንድሙ ሞላም በኢትዮጵያ ወንጌላዊ አብያተ ክርስቲያናት ውስጥ ትልቅ አሻራ ያለው ወንጌላዊም ነበር። ከተማ ገጠር ሳይለይ ወንጌልን እየሰበከ የኖረ ጀግና የወንጌል አርበኛ ነው። ለብዙዎችም በትንቢት አገልግሎት በእግዚአብሔር ቃል አገልግሎት ያገለገለም ሲሆን ብዙዎችን ወደ እግዚአብሔር መንግስትም ተቀላቅለዋል። የራሱን አሻራ ኑሮ ያለፈ ትልቅ የእግዚአብሔርም ሰው ነው። ይህ የእግዚአብሔር ሰው ወደ ጌታ ከተሰበሰበም 4 ዓመታት ተቆጥረዋል። ቤተክርስቲያን አሁን ላይ ተረክበው የሚያገለግለው ልጃቸውና ሌሎች ቤተክርስቲያን አብረው ከ20 ዓመታት በላይ ያገለገሉ ፓስተሮች ምዕመናንም አብረውም አሉ። ዛሬ ላይ ግን ይህች ቤተክርስቲያን ትልቅ አደጋም ተጋርጦባታል። ይህንን ተከትሎም ቤተክርስቲያን ከባንክ ቤተክርስቲያንን ለማስፋፋት በሚል ተበድራ የነበረውን ገንዘብ በቤተክርስቲያን መሪ ህልፈተ ሞት ምክንያት ሳይከፈል መቆየቱ ዛሬ ላይ በባንክ ሐራጅ ልትሸጥም የ15 ቀን የጊዜ ገደብ ተሰጥቶ ሁሉም ኢትዮጵያና ኤርትራውያንም ለዚህ ግድ ይለናል፣ እኔ ያለው ቤተክርስቲያን አትዘጋም አትወረስም ያሉ ሁሉ አሻራውን የሚያሳርፍበት እድልም እግዚአብሔርም ሰጥቶናል። አሁን ላይ ይህ መርሃ ግብር የተጀመረ ሲሆን ከቀናት በፊትም በክርስቲያን ቲዩብ ላይም እኔ ያለው ቤተክርስቲያን አትወረስም በሚል የ500 ብር ቻሌንጅም የተጀመረ ሲሆን በዚህም ቤተክርስቲያን ያለባትን 10 ሚሊዮን ብር ዕዳ ለመሸፈን እየተሞከረም ይገኛል። በዚህ ላይም እጅግ ብዙ ኦርቶዶክሳውያን አሻራቸውን ያኖሩ ሲሆን ዲያቆናትና የቤተክርስቲያን ቄሶች መምህራን ለቤተክርስቲያን የበኩላቸውን እየተወጡ ይገኛሉ። ወጣቶችም ማህበራዊ ሚዲያን በመጠቀምም የድጋፍ እጃቸውን እየዘረጉ ሲሆን አሁንም በቀረን ቀናቶች ውስጥም የተቀሩት ገንዘቦችን በመሙላት እግዚአብሔር ባሳሰበን ሁሉ ከቤተክርስቲያን ጎን እንቁም ዘንድ በሻሎም ሚዲያ ስም መልእክታችንን እያስተላለፍን
በስክሪን ላይ በምትመለከቱት የባንክ አካውንትም የበኩላችሁን ታደርጉ ዘንድ በጌታ ፍቅር እናሳስባለን። የጤና ባለሙያ ግማሽ በግማሽ ፎርጅድ ነው የትምህርት ማስረጃው ካለ ባልተማረ ሰው ታከማችሁ የዳናችሁት ምሕረቱ የማያልቅ አምላክ ስለሆነ ነው። አሜን። አስከትለን ወደ ያዝናላችሁ መረጃችን ስናልፍ በወንጌል አማኙ ዘንድ እጅግ ተወዳጅ ሆነው አገልጋይ ዮናታን አክሊሉ ድሃ ጥቁር ጉንዳን ነው፣ የኢትዮጵያ ዶክተሮች ያልተማሩ ናቸው ሲል በአንድ መድረክ ላይ የተናገረው የተቆረጠ ንግግሮችም ከሰሞኑ እጅግ መነጋገሪያነትን ፈጥረዋል። ይህ ንግግር የሰሙ እጅግ የተቆጡና የተቀየሙ ከቁጥርም አልፈዋል። የተለያዩ ደራሲያን፣ ጋዜጠኞች፣ የጤና ባለሙያዎችና የሕግ አካላትን ጨምሮም ሀሳቡን ሲተቹትም ተመልክተናል። በተቃራኒው ዮናታን ለመተቸት የሚችል የለም ሲሉም ከጎኑ በመሆንም ዘብ የቆሙ ጥቂቶችም አይደሉም። በሀሳቡ የተገረሙ የሚመስሉ የደራሲያን ቁጥርና የአገልጋዮች ቁጥርም እየተባባሰ መጥቷል። አገልጋይ ዮናታን በመክብብ መጽሐፍ ምዕራፍ 7 ቁጥር 25 ላይ ተመስርቶ የስንፍና አደጋዎች በሚል የተናገረበት ስብከቱ ከዓመት በፊት የተለቀቀ ቪዲዮ ሲሆን አሁን ላይ አውዱን ስተውና ሆን ተብሎ ለክስ የተዘረጋ መንገድ ይመስል እኚህ ንግግሮች እንዴት ይናገራል? ይህ ማለት ሰፊውን ህብረተሰብና የተማረውን አካል መናቅና ክብር መንፈግ ነው ያሉ አስተያየቶችም ከየአቅጣጫው ተሰንዝረዋል። ታሞ የተነሳ አምላኩን ረሳ እንደሚባለው የነበረበትን የማጣት ህይወት እርሱም በአደባባይ የተናገረውን የድህነት ኑሮ ተሻግሮ ዛሬ ላይ የተደላደለ ህይወት ላይ ሲገኝ ያልጋ ባልጋ ኑሮ ላይ ሲደርስም ስለ ድህነትና ድሃ ይህን ንግግር መናገሩ የማይጠበቅ ነው የሚሉ መልእክቶችም ታይተዋል። ታዲያ ይህ አልበቃለው አገልጋይ ዮናታን አክሊሉ ዛሬ ላይ ደግሞ ሌላ ክስን እያስተናገደ ይገኛል። ሲያመጣው አንዴ ነው እንዲሉ ድሃ ጥቁር ጉንዳን ነው በሚል ምላሽን ሰጥቶ ባላበቃበት የኢትዮጵያ ዶክተሮች ተቃውሞና ክስ ተሰማ። ይህ አልበቃለው ህዝብም ዛሬ ላይ አዲስ ነገርን ማሰምቶናል። አስቀድሞ እጅግ ብዙ ሲባልለት የነበረው አገልጋይ ዮናታን አክሊሉና የቅርብ ወዳጅ ከሆነው አንድ ግለሰብ እንዲሁም የቤተ ክርስቲያን ቀኝ እጅ ጋርም በመቶ ሺህ መጋጨታቸውና የክስ ሂደት ጋር መድረሳቸው ይታወስም ነበር። ነገሩ በህግ አግባብ አልቆ ተፈቷል የተባለበት ጉዳይ ላይም ዛሬ በአገልጋዩ ላይ ሌላ ትችትን አስነስቶበታል። በዚህም ላይ የአቃቢ ታዱሻ መልእክትም መነጋገሪያም ሆኗል። እኛም በፌስቡክ ድረገጹ ላይ ያሰፈረውን እንደወረደም እናስደምጣችሁ። ያልተነካ ግልግል ያውቃል፣ ምን ነው ዝም ብትል? ተቀጥሮ መልስ መስጠት ማንም ለኔ አይነግረኝም። ቅጥረኛ ወይንም ለቃቃሚ የአንድ ወቅት ጥቁር ታሪኬ ነው። ሰውየው የተናገረው ነገር እንደ ሰው ምላሽ እየጠበቁ ጋሼ ሊል የፈለገው እንዲህ ነው እያሉ ማስተባበል፣ የአጉራሽን መልክ ለማስዋብ ሜካፕ መስራት፣ አንዱ ብስል ሌላው ጥሬ ለሆነው ቆሎ መራኮት ሳስበው አንገቴን የምደፋበት ተግባርም ነበረኝ። አንድ ወዳጄ በቃ እንደኔ ዝም በላለኝ፣ ዛቻቸው ትዝ እያለው። የኔ ባህሪ ደግሞ ዝም በል ሲሉኝ ይብስብኛል፣ ሲዝቱብኝ ቆሻሻቸው ይጎላብኛል። ቆሻሻ ደግሞ ታይቶም አይታለፍም፣ የትውልድ ጠንቅ ነውና እያጋጩ ወስር ነው ብለው በኩራት ተናገሩ። ጠረጴዛቸው ጠቧቸው፣ ቀጣጠሉት፣ የደስታን ምሳማ ከበሩ፣ ገበታቸውን አስፍረውም ተጎራረሱ። በነዛ በሚጸየፏቸው እጆች ማረሚያ ገብቶ መረብ ኳስ ይጫወትባቸው እየተባባሉም ተሳሳቁ። ከዋነኛው ነቢያቶች ጀምሮ እንደየተዋረዳቸው ሁሉም አገልጋዮች ናቸው። አንዱ የቸርች ባለቤት መሆን ከጀመረ ገና በጣት የሚቆጠሩ ወራት ናቸው። ያለፉት ለ22 ዓመታት መጋቢ የሚል ስያሜን ተሸክሞ ክብደቱን እያንገላታ ሚዛኑን ያሳተው ፓስተር ዮሴፍ በቀለ ወይንም ጆሲ የውስጡ መረባበሽ የሚስቁትን ያህል እንዳይስቅ ቢያግደውም የድርቅና ሳቅ እየሳቀ ዮኒን ለማስደሰት እየጣረም ነው። ታዱሻ ጫማና ቀበቶ ፈቶ ከባለ ፍርግርግ መስኮት ውስጥ ሆኖ ጠያቂዎችን ማስተናገድ የጀመረ በታሰረ በጥቂት ደቂቃ ውስጥም ነበር። የተመደበብኝ መርማሪ ጋሼ ይሄ ጉዳይ በእርግጥም የ100 ሺህ ብር ቼክ ጉዳይ ነው ወይንስ ሌላ ኬዝ አላችሁ አለኝም ግራ በመጋባት። እኔም ሳቃልኩና መርማሪው መርምረው ይድረሱበትም አልኩት። በእርግጥ ዮኒ እኔን ደብድቦ ያሳሰረኝ እስከ ግድያ የዛተብኝ አቅሉን ስቶ የሰደበኝ እኔ ሰይጣኔ ሲነሳ እንዲኔ ብሎ የአንገቱን ደምስሮች እስኪቆጠሩ የተገታተሩበት ለ100 ሺህ ብር የቼክ ጉዳይ ነውን? ከኔ 100 ሺህ ብር ፈልጎ ሰው በርካታ 100 ሺህ ብሮችን ይከስራል። የድህነት አደጋዎች ሆኖም አንዱ ህሊና መሸጥ ነው። የሚሸጥ እውነትም የለኝም በሚለው መፈክሬ ብዙዎች በርታ ይሉኝም ነበር። ራሴንም እንደ ጠንካራ የቅበት እምነት አገልጋይም እቆጥርም ነበር። የሚያሳዝነው ግን ድንገት የሐሰተኛ ገበታ ላይ ጥሬ ለቃቃሚ ሆኜ ተገኘው። ከእውነት ጋር ስትጣላ ውሸትም ያስጠጋል። ብዙዎች የኔ ቢጤ ህሊናቸውን የሸጡ ሰዎች ድህነት ስጋት ሆኖባቸው ሳይሆን ምኞት አዚም ሆኖብንም ነው። ኑሮዬ ይበቃኛል ብለን ከማመስገን ይልቅ ቅንጦት ጎደለብኝ ብለን የማይጠቅም ጉድለት ነው ቢሞላልኝ በሚል ምኞትም አቅላችንን እንስታለን። ይህ ነው ክፉ የስንፍና አደጋ፣ የከፋው ድህነት፣ አይምሮን የሚያስት ህሊና ቢስነት። ልክ የሰዶም ውበት ሎጥ እንዳየው ብርቅርቅታው፣ ጫጫታ፣ ሁካታ፣ የሚበላ የሚጠጣ
የቆነጃጅት ያፈቀላጤዎች ምላስም መልካም የተባሉ መልካም እንዲመስሉ የተቀቡ ቅቦችም እይታና ጆሮህን ሰርቀው ግርምትል ወገኔ ተስሎ የተደበቀ ሰይፍ ላይ ነው የምትወድቀው። የሰዶምና የጎመራ ውበት ፍጻሜው ለሰይፍና ለሳትም ነው። ከሄድኩበት ስመለስም ከእውነት ተጣልቼ የተጠጋሁት ውሸትም ህሊና ቢስ አድርጎ ያቆየኝ ዘንድ አለመፍቀዴም አስቀፈደደኝ። ደግነቱ ይህ የባርነት ቅፍደዳ ሳይሆን ወደ ነጻነቴ የምጓዝበት ዳገታማ መንገድ መሆኑ ነው። ትንሽዬ እየተቆራረጠ ጉልበቴ ዝሎም ቢሆን ነጻነቴን አግኝቻለሁ። ታዲያ ባሪያ ነጻ ከወጣ በኋላ ድሉን አትዘክር ይባላልን? ዳ ጥቁር ጉንዳን ነው ከነከሰ አይለቅህም የሚለው ንግግር እንዴት ታታሪን ታካች ብሎ እንዲተረጎም አደረገው። ይህ ሳያነብ በማስተማርና ሳይረዱ ለማስተማር የሚደረግ ጥረት ምን ፍለጋስ ይመስላችኋል? ወገኔ በል የተባለውን እንደ በቀቀን ከማለት ውጪም ለእውቀት የሆነን ምክር ለምን እምቢሳለ በማለትም ታዱሻ በማህበራዊ ትስስር ገጹ ላይ ይህንን መልእክት ያሰፈረ ሲሆን በአገልጋይ ዮናታንም ላይ እንዲሁ የተደራረበ ተቃውሞም ተሰምቷል። የጉዳይን በተመለከተ ተከትሎ ሊወጣ የሚችል መዘዝን አጣርተንም የምናደርሳችሁ ይሆናል። በስተመጨረሻ ወደ ያዝነዳችሁ መረጃችን ስናልፍ የእግዚአብሔር ሴት እጸገነት ለአገልጋይ ዮናታን አክሊሉ አስቸኳይ መልእክትን አስተላለፈች። በተለያዩ መንፈሳዊ አገልግሎቶችና ወቅታዊ ጉዳዮች ላይ በመታደርሰን መልእክቶቿ የምናውቃት የእግዚአብሔር ሴት እጸገነት አገልጋይ ዮናታን አክሊሉን አስመልክቶ ለኦርቶዶክሳውያኑ አስቸኳይ መልእክትን አጋርታለች። መልእክቱ ምን ይሆን የሚለውንም ከአንደበቷ አድምጠን እንመለስ። እኔ አይደለም የድምጽ ቅጂና የጻፉት ደብዳቤ ቀርቧል። አይታችኋል ሁላችሁ። ምንም መድገምም አያስፈልግም። ምን ሊሉ ነው? ምን ይሉ ይሁን? ምን ገጭ ብለዋል እኮ ምን ሊያፍሩ መሰላቸው? ገጭ ብለዋል። አዎ እንደ በጣም የሚያሳዝን ነገር ነው። ያን ያሳዝናል። እሱን አምነው ይህን ሁሉ ሚስጥር ነግረውት ያን የበጉን ሁሉ ሳያወጣው ይቀራም ብለው ነው። ምን የቀረው ነገር የለም። አዎ ያ ፎቶ የተቃጠለውን ሁሉ ሳያወጣው አይቀርም። ያው ያወጣዋል። ደግሞ ያ ሀገረ ስብከቱም ይቀበር ተብሎ የተቀበረ ነገር አለ። ሀገረ ስብከቱ የተቀበረውን ነገርም ሳያወጣው አይቀርም ብሏል አሉ ተናግሮታል። አዎ እና እንግዲህ ባጭሩ ይበቃናል። አይተለስ እሺ በቃ ሁሉንም ለነዛም እኛ እንልካለን እንዳያወጡ። አይዞት እርሶ አዲስ አበባ ከሆኑ ገብተው ይንገሯቸው። ውሸቱ ይበሉ ነግራቸዋለሁ። እሺ አባታችን። እሺ እናቴ እንዳው ከበድ አድርገው ይንገሩልኝ በጸሎት እንዳይረሱኝ ነው። ሰው ሊያስገድሉ እየተሯሯጡ ኃጢአት እየሰሩ እየተሯሯጡ በጸሎታቸው አትርሱኝ ይላሉ። ይሄ እኮ ግራ የተጋባ ጉድ ነው እኮ እየተሰማ ያለው። እናንተ ሰውን ለመግደል በቁርባን ያጎርሳሉ አሉ በስጋ ወደሙ። እናንተ ስሙ ይሄን ጉድ ባካችተውኝ። ስጋ ወደሙ የሰው ዘላለም ሕይወት አገኛለሁ ብሎ ስጋ ወደሙ ሲጎርስ ያቺ ለብቻ ትሰራለች አሉ። ተቆርጣ ትቀመጣለች። ለዛ ለሚገሉት ሰው ለብቻ ትቀመጥና ምን አይነት ኃጢአተኞች፣ ምን አይነት ግፈኞች፣ ምን አይነት ጨካኞች ናቸው እነዚህ ቄሶች። ያቺን የተለየች ነገር ጉርስ ያደርጋሉ። ስንቱ ባለ ሀብት ነው የሞተው፣ ስንቱ ካህን ነው የሞተው። በስጋውና ደግሞ በቁርባን ሰው የምትገሉ እኛ እኮ በእውነት እናውራው ከተባለ እኮ በጥንቆላ ሂደቱ ውስጥ እኮ ግርማ ሞገስን ለማግኘት ህዝብ አግዝ ለማድረግ ህዝብ አህዛብ ከሀገር ውስጥ ከውጭ ሀገር ከተለያየ ስፍራ እንዲመጣ እኮ 9 አህያ እኮ ከነ ህይወቱ ተቀብሯል። አልገባኝ ምን ማለት ነው? 4 ጥቁር ውሻ 4 ጥቁር ድመት እኮ ከነ ህይወቱ አዲስ አበባ ከተማ ውስጥ ተቀብሯል እኮ ምናቀው ጠቅላይ ቤተ ክህነት ብልስ። ይሄን ነገር ባካችሁ አዳርሱት፣ ጉዳቸውን ይስሙት፣ የሚከተሏቸውም ይስሙት። በጣም የሚያስፈራና የሚያስደነግጥ ነገር ሰሞኑን ያየሁት ደግሞ ልንገራችሁ። እኔና እናንተ የምናውቀው ወደ ዓለም ሂዱ ወንጌልን ስበኩ ነው። ቁርአንን የሚሰብኩ ሰዎች ተነስተዋል ወገኖቼ። ማይክሮፎን ይዘው መንገድ ላይ ቁርአንን የሚሰብኩ ሰዎች ተነስተዋል። እስልምና ነው ትክክለኛው ሃይማኖት ሚሉ ተነስተዋል። በጣም የሚያስደነግጠው ነገር ግን እኔና እናንተ ልንነቃ የሚገባን ልንቆጣ የሚገባን ምን እንደሆነ ታውቃላችሁ? የኢየሱስ ክርስቶስን ስም እያጣጣሉ ነው። ይሄን እንዴት ነው ማንቃወመው? እኛ ስለ መሐመድ አናነሳም። ሞቶ ላልተነሳው መሐመድ ምንም ነገር አንልም። እነሱ ግን ኢየሱስ ክርስቶስን እያጣጣሉ ነው። ክርስትናም ውሸት ነው እያሉ ነው። ኢየሱስ ክርስቶስ ጌታ አይደለም እያሉ ነው እየሰበኩ ያሉት። ይሄ እንዴት ነው ማያስደነግጠን? እምነት ውስጥ ያላችሁ በሙሉ አትሸወዱ። ለነግራችሁ እውነትን ወዳለሁ። እርሱ ምንድነው ብትሉ ማለት ነው ኢየሱስ ምንም ሊያደርግ አይችልም። ኢየሱስ ጌታ አለው እንጂ እሱ ጌታ ሊሆን አይችልም። ወላሂ ነው የምላችሁ። አላህ አንድ ነው፣ ቢጤም የለውም፣ ሸሪክም የለውም፣ አይወልድም፣ አይወለድም። ኢየሱስ ግን ተወልዷል። ኢየሱስ እንደኔ ሰው ሆኗል። ኢየሱስ ክርስቶስ እንደኔ ምግብን በልቷል። ለዚህ ደግሞ ጌታ ነው ብዬ ልቀበለው አልችልም።
እኔ በጣም ነው የተናደድኩት፣ በጣም ነው የተቃጠልኩት። ይህ ነገር ልናስቆም ይገባል። እነዚህ ትናንሽ ብላቴናዎች ናቸው። እስልምና መስበክ ይችላሉ፣ አንከለክልም። ግን የኢየሱስ ክርስቶስን ስም ዝቅ ሲያደርጉ ቆመን ልናይ አይገባም። እኛ ወንጌል ስርጭት እንላለን። ቁርአን ስርጭት ተጀምሯል ወገኖች፣ ቁርአን ስርጭት ተጀምሯል። ቤተክርስቲያን ተኝታለች። ወንጌል ስብከት ይወጣ ሲባል ባለፈውም ተናግሬያለሁ። ዳገት ነው ለወንጌል አማኞች ዳገት። በተለያየ ነገር ተጠምደናል። ድግስ አንቀርም፣ ግራጁዌሽን አንቀርም፣ ሰርግ አንቀርም። ወንጌል ውጡ ሲባል ግን ማንም የለም። ማንም እያንዳንዱ ቤተክርስቲያን በወንጌል ስርጭት ላይ ሊሰራ ይገባል። እነዚህ በረላላቸው እኮ ደግሞ ወንጌል ቀጥለዋል። እናንተ እንዴት ደስ የሚል ነገር ይናገራሉ። አሁን አቡነ ገብርኤል ምን አሉ መሰላችሁ? በዚህ ዘመን ክፍት የሥራ ቦታ ወንጌል ብቻ ነው አሉ። አሎ በዚህ እስማማለሁ አባቴ፣ እግዚአብሔር ይባርኮት። ክፍት የሥራ ቦታ ወንጌል ብቻ ነው። ክፍት የሥራ ቦታ ወንጌል ብቻ ነው። ስለዚህ ይህንን ነው ወንጌል ነው መስበክ ያለብን። ፖለቲካውን ለፖለቲከኞች ነው መተው ያለብን። ታላቅ በየመድረኩ የሚሰማው የካድሬ ንግግር ነው። መርዝ እያበላችሁ የጎበዝ ተማሪ ደብተር እያቀያየሩ የስንቱ የጎበዝ ተማሪ የስንቱ ወላጅ ልጆች አበዱ። አረ ጉድ በሉ ባካችሁ፣ ተጋልጧል። አሁን ባካችሁ የነገር ዝም እንዳትሉ በኢየሱስ ስም። እንዳይጥ መሞከሪያ እያረጉ ለካ ለሰው ያቀምሳሉ። ሲቀድስ ድምፀ መረዋ የሆነውን አስማት፣ መተት፣ ድግምት ሁሉም ይሰራሉ። ሁሉም እኮ ባይነ ቁራኛ እኮ ነው የሚጠባበቁት። ያውቁታል አሰራሩ ምን እንደሚያደርጉ ስሙ ብቻ። ለመፈተን ተብሎ የሚደረግ አለ አሉ። ምኑን መድኃኒቱ ይሰራ እንደሆነ አይሰራ እንደሆነ ለመፈተን ሰው መግደል የሚሰሩት መተት ይሰራል አይሰራም ብለው ይፈትናሉ። አጠገባቸው ባለች ሴት ይሞክራሉ አሉ። ደግሞ መስተፋቅር ይሰራ እንደሆነ አይሰራ እንደሆነ አጠገባቸው ባለች ሴት ይፈትናሉ። አይታችሁ ባለፈውም ተናግሬያለሁ። እነዚህ ዲያቆኖች እኮ ሚስቶቻቸው ቆንጆ ናቸው፣ ግን በሽተኞች ናቸው ሚስቶቻቸው። በኢየሱስ ክርስቶስ ስም መተቱ መፍቻም አለው አሉ። መፍቻ አለው፣ መቆለፊያ አለው። ይታሰራል፣ ይፈታል። ስሙ ብቻ ማምከኛ ማለት ነው። መስራት አለ መስራቱን የሚፈትኑበት መንገድ አለ። በክርስትና ስም ነው ዋናው። ሰውን ለመግደል ሙከራ ሲያደርጉ መመለሻ የለውም ማለት ሙከራ ይደረግና ያ ሰው ይሞታል። የሚሞተው ደግሞ ተቃጥሎ ወዴም ብሎ አሁን ሰሞኑን የተናገር እውነቱን ጓደኛው በጣም አብሮ አደጌ ብሎ ሲያለቅስ ነበረ። በቀደም ለታ አብሬ የቀደሱት አንድ ቀን ነው ከብፁዕ አቡነ ናትናኤል እጅ ድቁና ስልጣን የተቀበልነው። በሉት በቅዱስ ቁርባን። እነኚህ አውሬዎች አብሮ አደጌ ነው ከሆነ ወንድሞች ቆሜ በቀብረው ደስ ባለኝ ነበር። አብሮ አደጌ ነው ወንድሞች። በዚህ ምክንያት ነው የገደሉት። በቅዱስ ቁርባን ጥቅምት መድኃኔዓለም ቀድሶ ይኸው ቅዳሴው ጥቅምት መድኃኔዓለም የቀደሰበት ማለት ነው። እኔ በሱ ድምፅ እሱ በእኔ ድምፅ ነበር እዛ በልጅነት ደስ ይላል እየተባባልን የምንባባለው። በሉት እንዲህ አድርገው ማለት ነው። እነዚህ ከአጋንንት ጋር መተተኞች አባቶቻችን ብላችሁ የያዛችኋቸው ስትቀልቧቸው የከረሙት ስትሳለሙ የከረሙት ዛሬ ጉዳቸው ወጥቷል። ለራሳቸው ማምለጫ የላቸውም። ወደ ክርስቶስ ኢየሱስ ኑ እናንተ አምልጡ። ራሳቸው ገለው ራሳቸው ያሳርጋሉ። እዛ ጋር ራሳቸው መርዝ አብልተው ገለው ራሳቸው ለቅሶ ቤት ቁጭ ብለዋል። ካህናቱ ደግሞ ይገዝታሉ። የክርስቶስ ወንጌል ካልበራላቸው በቀር ሁሉም አንድ ናቸው። በየቤተ ክርስቲያኑ ያለቀውን ካህን እግዚአብሔር ይቁጠረው። ሰው ወደ እነርሱ መጥቶ እገሌን ግደልልኝ ሲሏቸው ምን ችግር አለ ይላሉ። እናንተ አሁን እኮ በይፋ ሆኗል። ስልክ ቁጥር አላቸው። ቁጭ ብለው ሚዲያ ላይ ምን ትፈልጋለህ? እሱማ ቀላል ነው፣ ይሰራል። ምን እንዲገሉልን ነው የምፈልገው? ቀላል ነው። ስሙን አንጣ፣ የእናቱን ስም አንጣ በኢየሱስ ስም። እኛ ግን የወንጌል አማኞች ትንሽ አሁን ሰሞኑን በዮናታን አክሊሉ ጥቁር ጉንዳን አለ ብለው ያዙ ይልቀቁኝ ይላሉ። ትያጋን ነው ማለት ነው። ለምን? የመልካም ወጣት ዘመን እየመጣ ስለሆነ እኛም ነቅተናል። እናንተ የፉኝት ልጆች ነቅተናል። ስለዚህ አሁን የመልካም ወጣት ዘመን ሲሆን ጠላት ለማደናቀፍ ወዲያ ወዲህ ይላል።
ግን አይችልም። ጥቁር ጉንዳን አለ፣ ነጭ ጉንዳን አለ፣ ቀይ ጉንዳን አለ፣ ይበል በቃ አለ ነው። አውዱን ጠብቆ ደግሞ ይሄ ነገር ወደፊት ለፊት አልወጣም። ያችን ነገር ቅንጭብ አድርገው እንደዚህ አለ ደሃና ቀምን አለ። እሱ እንደውም ዮናታን አክሊሉ ብዙ ጊዜ የሚያወራው ስለመጣበት ስለ ድህነቱ ነው የሚያወራው። ዮናታን አክሊሉ ጌታ ይባርክ። ምንም እንዳትደነግጥ፣ ስራ እንዳትፈታ፣ አርፈ ስራህን ስራ ወንድም አለ። ግን እናንተ ወንድሞቼ ያው የጠላትን ነገር ታውቁት የለም። ጥንቃቄ አድርጉ። ለጠላት በር አትክፈቱ። ጠላት በሚያማበት ነገር ተጠንቀቁ። ለምን እኛ ላይ ታውቃላችሁ ትንሽ ነገር ይገናል። የነሱ ጉድ እኮ ተዘርግፎ ወጥቶ አላለቀም። በጣም የሚያስደነግጥ ነገር እየወጣ ነው። እንዴት ነው እኛ ላይ እንደዚህ የሚገነው? ስለዚህ ወንድም አለም ዮናታን ዝም ብለህ አሁን ስራህን ቀጥል። ማብራሪያም አትስጥ። በቃ ይበቃሃል። ብዙ ስራ አለብህ። ወደ እግዚአብሔር ስራ ተመለስ። ወደ ተነሳበት ነገር ትኩረት አድርግ። ይሄ ስራ ሊያስፈታ የመጣ የጠላት አጀንዳ ነውና ተዋቸው ብዬ ነው እኔ ላንተ ምክር ማስተላልፈው። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝርላችሁ መልእክት ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ